ዶክተር ሳራ ይባላል የመጣሁትም ከጋርደን ችልድረንስ ቻሪቲ ሄልዝኬር ኦርጋናይዜሽን ነው የዚህ ኦርጋናይዜሽን መስራች ከሆኑትና ቦርድ አባል ከሆኑት መካከል ላይ ዛሬ ዲስከስ እናደርገው የምንወያየው ስለ የወር አበባ ምንነትና ስለ ንጽህና አጠቃቀሞቹ ናቸው ከዛ በፊት ግን ስለ መጣሁበት ኦርጋናይዜሽን ስለመጣሁት ኦርጋናይዜሽን ትንሽ ነገር ልበላችሁ የኦርጋናይዜሽኑ ስም የጋርደን ችልድረንስ ሄልዝኬር ቻሪቲ ኦርጋናይዜሽን ይባላል ከተመሰረተ አንድ ዓመት ከ6 ወር በላይ ጊዜያት ሆኖታል የተመሰረተው በ9 ሐኪሞችና በአንዲት ነርስ ነው በዚህ ድርጅታችን ውስጥ እንደ ዓላማ አድርገን እየሰራን እየተንቀሳቀስንበት የሚገኙት ነገሮች ውስጥ መካከል ወላጅ አልባ የሆኑ ህጻናቶችን ፍሪ ሜዲካል ሰርቪስ ወይም ደግሞ ነፃ የሆነ የሕክምና አገልግሎት እንሰጣለን ከዛም በተረፈ ለሞግዚቶች ለእነዚህ ህጻናቶች እንደ ሞግዚት ለሚያገለግሉ እናቶች ኬር ጊቨሮች ስልጠና ስለ ጤናና ስለ እንክብካቤ ስልጠና እንሰጣለን ሌላ በተረፈ ስለማደጎ እና ጉዲፈቻ አዌርነስ ክሬት ለማድረግ ወይም ደግሞ ግንዛቤ በማስጨበጥም እንሰራለን ወጣቶችና ልጆችን ስለ ተዋልዶ እና ስለ ጾታዊ ትንኮሳ ትምህርትና ስልጠናዎችን እንሰጣለን ከዚህ በተረፈ የምንሰራው ዋናው የህፃናት ጤንነት ላይ ስለሆነ እነዚህ ጤንነቶች ሊያግዙን የሚችሉ ክሊኒኮችን መስራት ሜዲካል ማሽኖችን ማዘጋጀትና ነፃ የሆነ ሕክምና መስጠት በአጠቃላይ ያጠቃልላል ከሰራናቸው ስራዎች ውስጥ ከፀሐይ ወላጅ አልባ ህፃናት ማሳደጊያ ውስጥ በየሳምንቱ ቅዳሜ የሜዲካል ቲማችን ይሄዳል ፍሪ ሜዲካል ሰርቪስ ይሰጣል ልጆችን ምግብ ይመግባል ያጫውታል በዛ ላይ ደግሞ እዛ ኦርፋኔጅ ውስጥ ወረርሽኞች በሚኖሩበት ለቲኛ ካፕቲስ ወይም ቆሮቆሮ ወይም ኩፍኝ የምግብ እጥረት እንደዚህ አይነት ወረርሽኞች በሚከሰቱበት ወቅት ዘመቻ በማካሄድ ብዙ ሜዲካል ፕሮፌሽናል ቮለንቲሮችን አዘጋጅተን ከፀሐይ ኦርፋኔጅ ውስጥ በዋነኝነት ብዙ ስራዎችን ሰርተናል ከሰራናቸው ስራዎች ውስጥ ይህንን ለማሳየት ነው በዓላቶች በሚኖሩበት ጊዜ ህጻናቶቹ ዲፕሬሽን ወይም ድባቴ ውስጥ እንዳይገቡ አብረናቸው ጥሩ ጊዜዎችን በማሳለፍም አስተዋጽኦ አድርገናል ከሁለት ወራት በፊትም ከዩኒሴፍ ፕሮግረስ ኢትዮጵያና ከመራሂት ጋር በመሆን ወደ ደቡብ ወሎ የሄዱ ድርጅታችን 600 ለሚሆኑ ሴት ተማሪዎች ወሸበት ፓዶችን የሚታጠቡ ፓዶችን ሞዴሶችን እና ደግሞ ስለ ተዋልዶ ስልጠና ሰጥተን ተመልሰናል አሁን ወደ ዋና ጉዳያችን ስንመጣ ዛሬ የምንወያየው ስለ የወር አበባ ምንነትና አጠባበቅ ነው የወር አበባ ምንድን ነው ለሚለው የወር አበባ በተፈጥሮ ሁሉም ሴቶች ላይ የሚከሰት ነገር ነው ወሩን እየጠበቀ በብልት በኩል የሚፈስ ደም ነው ይህንን ሁላችንም እናውቀዋለን በቀለሙ ኖርማል የምንለው ጠቆር ያለ ቀይና አንዳንዴም የረጋ ደም ሊሆን ይችላል ይህም የሚከሰተው ሴቶች በተለምዶ ጉርምስና የምንለው ወይም ደግሞ ሰከንደሪ ሴክሹዋል ካራክተራይዜሽን ውስጥ በሚያልፉበት ጊዜ ነው ይህ የሚያሳየው እቺ ሴት ሰውነቷ ለእርግዝና የተዘጋጀ መሆኑን ነው ስለዚህ ኖርማል መሆኑን ነው የሚያሳየው ማለት ነው ግን ለወር አበባ ዝግጁ ሆናለች ማለት ለወሲብ ዝግጁ ሆናለች ማለት አይደለም ይህንን ከአእምሯችን ውስጥ እንድናሳልፈው እፈልጋለሁ የሚታይባቸው ልክ የወር አበባ ማየት የሚጀምርባቸው እድሜዎች በአማካይ ከ8 እስከ 16 ነው ኢትዮጵያ ውስጥ በተሰሩ ጥናቶች ደግሞ 13 ዓመት 14 ዓመት ላይ አብዛኞቹ የሴት ልጆች የወር አበባ ማየት ይጀምራሉ ስለዚህ በዚህ እድሜ ክልል ያሉት ሴቶችን ስለ ወር አበባ ምንነትና ንጽህናችን እንዴት መጠበቅ እንዳለብን በየትምህርት ቤትም ቢሆን ወላጆችን በየቤታችን ሆነን ግንዛቤ መስጠት ወይም ደግሞ ትምህርቶችን መስጠት አለብን የሚፈስባቸው ቀናቶች እርዝማኖች ደግሞ ከ2 እስከ 8 ቀናት ነው የሚሆነው ከ2 ያነሰም ሲሆን አብኖርማል ነው ከ8 በላይ ሲሆን እንደዛ በአማካይ በአቬሬጅ የሚቀመጡ ቀናቶች ከ2 እስከ 8 ነው ከሰው ሰው ይለያያል የሚፈሰው መጠን ግን በተሰሩ ጥናቶች በአቬሬጅ መፍሰስ ያለበት ከ20 እስከ 80 ሚሊ ሊትር ይሆናል ማለት ነው እንዴት ይከሰታል ለምን ይከሰታል ብዙ ጥያቄዎች ይኖሩናል እሱን በአጭሩ ለማስረዳት
ሶስት የሰውነት ክፍላችን ሃይፖታላመስ፣ ፒቱታሪ ግላንድ እና ኦቫሪ የሚባሉ ሁለቱ ከላይ ጠቀስኳቸው ጭንቅላታችን ውስጥ የሚገኙ ኦቫሪ ደግሞ ማህፀናችን ውስጥ የሚገኝ የእነሱ ተቀናጅቶ አንድ ላይ መስራት ነው በየወሩ እኛ ሴቶች የወር አበባ እንድናይ የሚያደርጉ ማለት ነው። ስለዚህ ምንም አይነት አብኖርማሊቲ እንደዚህ አይነት ነገሮች እነዚህ ሶስቱ ነገሮች ሲከሰት ወይ የወር አበባ መቅረት ይመጣል፣ ወይ በጣም መጠኑ መብዛት ይመጣል፣ ወይም ደግሞ በጣም ከልክ ያለፈ ህመም ሊያጋጥመን ይችላል፣ ወይም ደግሞ ሳይክሉ ሬጉላር ይሆናል። በየወሩ መምጣት የነበረበት ወይ ወራቶችን አልፎ 3 ወር ወይም ደግሞ ቀደም ብሎ በ2 ሳምንት ውስጥ እነዚህ አይነት ነገሮች የሚከሰቱት እነዚህ ነገሮች ላይ ችግር ሲኖር ነው ማለት ነው። ስለዚህ የሜንስትሩዋል ሳይክል የምንለው የወር አበባ ሂደት ከ21 እስከ 35 ቀን ይመስላል። በእነዚህ ቀናቶች ውስጥ ምን ይከሰታሉ? የወር አበባ የምታየው ከ1 እስከ 6 ብለን ብንይዘው ወር ከ1 እስከ 5 የወር አበባ ታያለች። ከዛ ከ6ኛው ቀን እስከ 14ኛው ቀን ፎሊኩላር ፌዝ ይባላል። ከሃይፖታላመስ እና ከፒቱታሪ ግላንድ የሚላኩ ሆርሞኖች አሉ፣ ኬሚካሎች አሉ ማህፀናችን የመተው አክት እንዲያደርጉ የሚያደርጉ ማለት ነው። እንቁላሎችን ወይም ደግሞ የዘር ፍሬዎችን የሚያዘጋጁ ግንኙነት ለእርግዝና ይሄ ከ6 እስከ 14 ያለው ጊዜ ውስጥ ማለት ነው። ሜይንሊ አክት የሚያደርገው ሆርሞን እዚህ ጋር ኤስትሮጅን ነው ማለት ነው፣ ፎሊኩላር ፌዝ የሚባለው። ስለዚህ አሁን እዚህ ጋር ሃይፖታላመስ እና ፒቱታሪ ግላንድ ትልቁን ሚና ይጫወታሉ ማለት ነው። ከዛ ከ14ኛው ቀን እንዳለፈ ኦቭሌሽን የሚባለው ነገር ይካሄዳል። የዘር ፍሬው ዝግጁ ነው ማለት ነው። በዚህ ጊዜ ግንኙነት ቢደረግ እርግዝና ይፈጠራል ማለት ነው። ከ15ኛው እስከ 28ኛው ቀን ያለው ደግሞ ሉቲያል ፌዝ ይባላል። አሁንም ቅድም ከነገርኳቸው የሰውነት ክፍሎች የሚላኩ ሆርሞኖች መጥተው እዚህ ላይ አክት ያደርጉና ፕሮጀስትሮን እንዲፈጠር ያደርጋል። እንቁላሉ ልክ 15ኛ ቀን የተዘጋጀ በኋላ የዘር ፍሬው እሱን አጥፎ የነበረው ክፍል ወደ ኮርፐስ ሉቲየምነት ይቀየራል። ኖርማሊ ያ ነገር የሚያመለጨው ኤስትሮጅን ነበር። አሁን ኮርፐስ ሉቲየም ይሆናል። የወር አበባ የምናየው ይሄ ነው፣ ሌላ ሳይንስ የለው። ስለዚህ ይሄ ነገር ካሂዱ የአንዲት ሴት ጤናማነትን ነው የሚያሳየው። አንዲት ሴት ጤናማ ስትሆን እነዚህ ነገሮች ጊዜያቸውን ጠብቀው ይካሄዳሉ ማለት ነው። ስለዚህ የምንኮራበት እኛን ከፍ የሚያደርገን ነገር እንጂ ሊያሸማቅቀን ሳይኮሎጂካሊ እኛን የሚጎዳን ነገር አይደለም ማለት ነው። ይሄ ሳይንሱን እናንተ እንድትሸመድዱት ሳይሆን ለአይነት ፕሮሰስ እንደሚካሄድ ምን ያህል የሴት ሰውነት ተአምረኛ የሆኑ ነገሮችን እንደሚያካሄድ ሰውነቶች በተለየ እንድታወሱ ነው፣ እንድትኮሩበት ማለት ነው። አብዛኞቻችን እዚህ እንደማያችሁ ሴቶች ናቸው። የወር አበባ ስናይ ከደም መፍሰሱ ውጭ ሌሎች የሚሰሙ ነገሮች አሉ፣ ተጓዳኝ ችግሮች ማለት ነው። አንደኛው ህመም ነው። የሆድ፣ የእግር፣ የጀርባ የመሳሰሉት ህመሞች ወይም ደግሞ ማቅለሽለሽ፣ ወደ ላይ ማለት ሆርሞናችን እንትን ሲሉ የንጭ ሙዳችን ስቴብል ያለ መሆን ነገር በጣም ሲከፋ ሙድ ቁጥራችን አሳልፎ ወደ ታች ከማለት ማስቀመጥ፣ ዲፕሬሽን ውስጥ መግባት፣ በጣም ሄቪ ፍሎ ያለን ደግሞ ከ80 ኤምኤል በላይ የሚፈሰል ሴቶች ከሆኑ ደግሞ ብለድ ቮሊዩማችን ስለሚቀንስ ማዞር የመሳሰሉት ነገሮችን እናያለን። እነዚህ ነገሮች ኖርማል ናቸው፣ ግን ህመም በሚሰማን ጊዜ ማስታገሻዎችን በመውሰድ በጣም ብዙ ደም የሚፈሰን ደግሞ ድካም እንዳይሰማን እንዳያዞረን ፈሳሾችን በመውሰድ የመሳሰሉትን በማድረግ ረፍት በማድረግ የምንቋቋማቸው ነገሮች ናቸው ማለት ነው። አንድ ሴት ልጅ የወር አበባ ስታይ ምን ማድረግ አለባት? ንጽህናዋን እንዴት መጠበቅ አለባት ለሚለው ደግሞ የወር አበባ ንጽህና ለሁሉም ሴት ልጅ አቬለብል መሆን አለበት። ንጹህ የሆነ የወር አበባ ማለት ነው። ይህንን መጠቀም ግዴታ ነው። አይነታቸው የተለያዩ ሊሆኑ ይችላሉ። የሚታጠብ የወር አበባ መጠበቂያ ሊሆን ይችላል። አንድ ጊዜ ተጠቅመን የምንጥለው ሊሆን ይችላል። ወይም ደግሞ ታምፖንስ ታምፖንስ ወይም ካፕ የሚባሉ አሉ። እኛ ሀገር ብዙ ያልተለመዱ ዋጋቸውን ትንሽ ከፍ ያለ እነሱንም መጠቀም እንችላለን። የሚመቻትን እሷ የምትመርጠውን መጠቀም ትችላለች ማለት ነው። የሚታጠቡ ሞዴሶች ከኔ በግራ በኩል ያሉት ናቸው። አንዴ ተጠቅመን የምንጥላቸው ደግሞ ያንን ይመስላሉ ማለት ነው። ካፖች አልኳችሁ። በዚህ በግራ በኩል ያለው መሀል ላይ ታምፖን፣ ይሄ ደግሞ ፓድ አለ ማለት ነው። ስለዚህ እነዚህን ንጽህና መጠበቂያዎች የምታገኝ ሴት ደግሞ ማድረግ
ማድረግ ያለባት ጥንቃቄዎች አሉ። እነዚህ የምትጠቀማቸው የወር አበባ ንጽህና መጠበቂያዎች በየ8 ሰዓቱ ውጪዎቹ እንደሚሉት በየ4 ሰዓቱ እኛ የኢኮኖሚያችን ነገር ስለማይፈቅድልን ቢያንስ በየ8 ሰዓቱ መቀየር አለበት። ብልታችን አካባቢ ያለውን ደግሞ በውሃ እና በተለያዩ የማጽጃ ቁሳቁሶች ቶሎ ማጽዳት አለብን። እረፍት ማግኘት አለብን። ቅድም እንዳልኳችሁ ህመም በጣም ለሚበረታብን ሰዎች ማስታገሻዎችን መውሰድ አለብን። ምግብ መብላት አለብን። ፈሳሾችን በጣም በብዙ መውሰድ አለብን። ችግር በሚኖርበት ጊዜ ደግሞ የህክምና ችግር የምንላቸው ምንድነው? ቅድም ያልኳችሁ አሁን ሳይክሉ ሲዛባ ከ21 እስከ 35 ቀን ነው ብያችኋለሁ። ከዛ በላይ ሲሆን የወር አበባዋን ከ2 እስከ 3 ወር በላ ዘግይታ ብታይ ትኖር ትችላለች። ወር ደግሞ በጣም ያጠረባት ሊሆን ይችላል። መጠኑ በጣም የሚበዛባት ሊኖር ይችላል። የሚያንስም ይችላል። እነዚህ ነገሮች ሁሉ የራሳቸው ዲፈረንሻሎች አላቸው። ይሄ ሊሆን ይችላል ተብለው የሚነገሩ ማለት ነው። እና ጤና እክል ቀድሞ ለመጠንቀቅ ያህል ከከፋ ደረጃ ሳይደርስ ቀድማ ሄዳ ህክምና ማድረግ አለባት ማለት ነው። ወደኛ ሀገር ደግሞ ስንመጣ ቅድም ለማህሌትም ተናግረውታል። እንደምናውቀው ኢትዮጵያ ሀገራችን ውስጥ ከ75% በላይ የሚሆኑ ሴቶች የወር አበባ ንጽህና መጠበቂያ ቁሳቁሶችን ማግኘት አይችሉም። እንደ አማራጭ ደግሞ የሚጠቀሙትን ነጠላ ሊሆን ይችላል፣ አንሶላ ቀደው ሊሆን ይችላል፣ ከፍራሻቸው ስፖንጅ ቀደው ሊሆን ይችላል፣ ካልሲ ውስጥ እየከተቱ። በጣም ወደ ገጠራማ አካባቢ ደግሞ ስንሄድ ኩበት እንደ የወር አበባ መከላከያ ይጠቀሙበታል። እና ደግሞ አመድ ላይ መቀመጥ ደሟ ፈሶ እስኪያቆም ጊዜ ድረስ አመድ ላይ መቀመጥ፣ ከዚህ ውስጥ ልብስና እነዚህ ቀይረው የሚጠቀሟቸው የወር አበባ መጠቀሚያ ቁሳቁሶች ስለሌሏቸው ማለት ነው። እነዚህ ነገሮች ለጤና ባለሙያ ለማንኛውም ሰው ጤና ላይ እክል እንደሚያመጣ በጣም ግልጽ ነው። አንደኛ የምንጠቀማቸው ጨርቆች፣ ስፖንጆች፣ ካልሲዎች ንጹህ አይደሉም። ልክ እኛ እንደምንጠቀመው ይሄ ሳኒታሪ ፓዶቹ የዛን ያህል እኛ ስንጠቀመው ስንት ሌየር ነው ያለው ጠቅልሎ የሚመጣው አንድ ፓድ ማለት ነው። ከብዙ ባክቴሪያዎች እንዲጠበቅ ሆኖ ማለት ነው። ንጹህ መሆኑ ፐርፐስ ስላለው እነዚህ ነገሮች ግን ያንን ክራይቴሪያ ያሟሉ። ንጽህናቸውም የዛን ያህል አይደለም፣ በብዙ እንትን ያለ ነው። ስለዚህ ለምን ያጋልጣታል አንድ ሴት ልጅ ይሄንን መጠቀሟ? መጀመሪያ የሽንት ቱቦ ኢንፌክሽን ወይም ደግሞ ዩሪናሪ ትራክት ኢንፌክሽን ለምንለው በየወሩ የሚፈጠር ነገር ነው። አንድ ጊዜ አይታ የሚቆም ነገር አይደለም። በየወሩ እቺ ሴት እነዚህ ነገሮች ትጠቀማለች። ቅድም ሜንሽን የተናገርኩትም ማለት ነው። ስለዚህ ይሄ የሽንት ቱቦ ኢንፌክሽን በተደጋጋሚ ነው የሚከሰተው። እነዚህ አይነት ነገሮች ደግሞ የሚፈጠሩት አብዛኛውን ጊዜ በገጠሪቷ ክልል ያሉ ሴት እህቶቻችን ላይ ነው አይደል? ከተማ ላይ ያለው ከዛ የተሻለ ላይፍ ማለት ነው። እነሱ ደግሞ በአካባቢያቸው የህክምና ጣቢያዎች በጣም በርቀት ስለሚገኙ ትንሽ ነገር ባይፈጠር እንደኛ ደግቀው ቶሎ ህክምና ለማግኘት አይሄዱም። ስለዚህ ይሄ የሽንት ቱቦ ኢንፌክሽን የምንለው ነገር ብዙ ብለው ነው ያሉት፣ ግን ከጊዜ ወደ ጊዜ የከፋ ጉዳት ያደርሳል። ከሽንት ቱቦ አልፎ ባክቴሪያዎች ወደ ላይ ወደ ኩላሊት ይወጣሉ። ከሽንት ቱቦ አልፎ ኩላሊት ውስጥ ኢንፌክሽን ይፈጥራሉ። ይሄም ሳይታይ ህክምና ሳያገኝ ቀርቶ ኩላሊት ፌል ሊያደርግ ይችላል ማለት ነው። ይዳከማል፣ ስራውን ያቆማል። ከዛ በኋላ እያለ ኩላሊት አልፎ ልባችን፣ ጭንቅላታችን፣ ጉበታችን እያለ እስከ ሞት ላይ ሊያደርሳት ይችላል ማለት ነው። ሌላው ደግሞ የማህፀን ኢንፌክሽን ነው። ስፔሻሊ የግብረ ስጋ ግንኙነት ማድረግ ለጀመሩ ሴቶች ማለት ነው። የማህፀን ኢንፌክሽን እነዚህ ንጹህ ባልሆኑ በጣም አንሳኒታሪ የሆኑ ነገሮች የወር አበባችን በሚመጣበት ጊዜ የምንጠቀማቸው ነገሮች ባክቴሪያ ድጋሚ ከጫፍ ካለው ከብልታችን አካባቢ ካለው ኤክስተርናል ጄኒታሊያ ወደ ላይ አሴንድ እያደረገ ይሄዳል፣ ከፍ እያለ ይመጣል ማለት ነው። መጀመሪያ ቆዳ ላይ ባክቴሪያል ኢንፌክሽን፣ ፈንጋል ኢንፌክሽን ሊኖር ይችላል። ከዛም አልፎ ደግሞ ወደ ማህፀን ጫፍ ሰርቪክስ የምንለው እዛ ውስጥ ይገባል። እዛም ኢንፌክሽን ይፈጥራል። ከዛም አልፎ ወደ ዩትረስ ይሄዳል፣ ወደ ኦቫሪ ይሄዳል። የተለያዩ የማህፀን ክፍሎቻችንን ኢንፌክሽን በመፍጠር በጣም ለከፋ ለብዙ መድኃኒት ለማከም በሚቸግር ደረጃ ለከፋ የሆነ ችግር ያጋልጧታል ማለት ነው አንዲት ሴት። ይሄ ሁሉ ነገር መከላከል የምንችለው ንጹህ የሆነ የወር አበባ ንጽህና መጠበቂያ ለእነዚህ ሴቶች ለእኛ ሴቶች ፕሮቫይድ በማድረግ ነው በማቅረብ ነው። እነዚህ የማህፀን ኢንፌክሽኖች አልፈው ወደ መሃንነትም ይዳርጓታል አንዲት ሴት። ምክንያቱም የመራቢያ አካላቶችን
ከኢንፌክሽን አልፎ ስራቸው እንዲቀይረው ያደርጋል። ስለዚህ ልጅ መሸከም አለች በተፈጥሮ እንኳን ያገኘችውን ነገር ልታጣ ትችላለች በዚህ ምክንያት ማለት ነው። ስለዚህ ቅድም እንዳልኳችሁ ነው ያልታከሙ ኢንፌክሽኖችን ለማከም በጣም ይከብዳሉ። ስፔሻሊ ይሄ ኤክስተርናል እንትናችን ቆዳችን ላይ ያሉት አልፎ እሱ በጣም ከባድ ደረጃ ላይ ደርሶ እንደ ሄፓታይቲስ ፓይሳይተስ የሚባል በጣም ፔንፉል የሆነ ለአይንም ለህመሙንም ችሎ ለመኖር የሚከብድ አይነት ኢንፌክሽን ላይ ይዳረጋሉ ማለት ነው። እዛ አልፎ እነዚህ ኢንፌክሽኖች ወደ ደም ተሰራጭቶ ሴፕሲስ የሚባል ነገር ይፈጠራል። ሾክ ውስጥ ገባለች፣ ለሞት ይዳረጋታል ማለት ነው። እንግዲህ ለእነዚህ ለመሰሉት ምክንያቶች ነው ሴቶቻችንን ስለ ወር አበባ ቶሎ እናስተምራቸው። የእነሱ የወር አበባ ንጽህና እቃዎችን ማግኘት መብታቸው ነው። ምክንያቱም እነዚህ ነገሮች ሳይሟላላቸው ሲቀር ነፍሳቸውን ህይወታቸውን እስከ መጠቅ ደረጃ ድረስ ይደርሳል ማለት ነው። እና ይሄ ነገ ከነገ ወዲያ የምንለው ነገር አይደለም። በጣም አርጀንት የሆነ ኢመርጀንሲ የሆነ ነገር ነው። ከዛሬ ጀምሮ ይህንን ነገር ለውጥ አግኝቶ ሴቶቻችን የተሻለ ደረጃ ላይ ደርሶ የምናይበት በጤናው በሶሻሉም አኳያ የተሻለ ደረጃ ደርሶ የምናይበት ጊዜያቶች ይመጣሉ ብዬ አስባለሁ። አመሰግናለሁ።